ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። እስራኤል በሁለት ቀናት ውስጥ ለሶስተኛ ጊዜ በፈጸመችው የግድያ እርምጃ የኢራንን የስለላ ሚኒስትር መግደሏን አስታወቀች። ኢራን በላሪጃኒ ግድያ ሳቢያ በእስራኤልና በባህረ ሰላጤው ሀገራት ላይ የአጸፋ ጥቃት ሰንዝራለች። እስራኤል ቤይሩትን መደብደቧም ሰምቷል። ከሰባቱ ቁልፍ የኢራን ከፍተኛ ባለስልጣናት መካከል 6ቱ በህይወት የሉም ተባለ። ኢራን ለእስራኤል በመሰለል የተከሰሰን ግለሰብ ዛሬ በሞት መቅጣቷም ሰምቷል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደ የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። እስራኤል በሁለት ቀናት ውስጥ ለሶስተኛ ጊዜ በፈጸመችው የግድያ እርምጃ የኢራንን የስለላ ሚኒስትር መግደሏን ይፋ አድርጋለች። እስራኤል የኢራኑ የደህንነት ሚኒስትር ሀቲብ ሌሊቱን በተፈጸመ ጥቃት መገደላቸውን ይፋ አድርጋለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ዛሬ እንደተናገሩት የኢራኑ የደህንነት ሚኒስትር እስማኤል ሀቲብ ሌሊቱን በተፈጸመ ጥቃት ተወግደዋል ብለዋል። ሀቲብ መገደላቸውን በተመለከተ እስካሁን ከኢራን በኩል የተሰጠ ማረጋገጫ ግን አልተሰማም። ካትዝ አክለውም እርሳቸውና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦር ሰራዊቱ ማንኛውንም ሌላ ከፍተኛ የኢራን ባለስልጣን ኢላማ አድርጎ ለመግደል ተጨማሪ ፍቃድ መጠየቅ ሳያስፈልገው እርምጃ እንዲወስድ ስልጣን መስጠታቸውን ተናግረዋል። ኢራን በላሪጃኒ ግድያ ሳቢያ በእስራኤልና በባህረ ሰላጤው ሀገራት ላይ የአጸፋ ጥቃት ሰንዝራለች። እስራኤል ቤይሩትን መደብደቧም ተሰምቷል። የኢራን አብዮታዊ የላሪጃኒን ግድያ ለመበቀል ኮርማሽር 4 እና ቃዳር የተሰኙ በርካታ ተተኳሽ ያላቸው ሚሳኤሎችን ማጥመዱን አስታውቋል። ባለፈው ረቡዕ ኢራን አንጋፋ መሪዋ በአየር ጥቃት መገደሉን ተከትሎ በጎረቤት የባህረ ሰላጤው ሀገራትና በእስራኤል ላይ ጥቃት በመሰንዘር ቁጣዋን መግለጿ ይታወሳል። የአየር መከላከያ ስርዓቶችን ሰብረው ማለፍ የሚችሉ ዘመናዊ ሚሳኤሎችን የተጠቀመች ሲሆን በቴልአቪቭ አቅራቢያ በደረሰ ጥቃት የ2 ሰዎች ህይወት አልፏል። ይህም በመካከለኛው ምስራቅ የተቀሰቀሰው ጦርነት የመቀዛቀዝ ምልክት እያሳየ አለመሆኑን አመላካሽ ተደርጎም ተወስዷል። በሌላ በኩል እስራኤል በሊባኖስ ላይ የምታደርገውን ጫና የቀጠለች ሲሆን ሄዝቦላህን ኢላማ አድርጌያለሁ ባለችው ጥቃት በቤይሩት የሚገኙ የመኖሪያ ህንፃዎችን ደብድባለች። በዚህም ቢያንስ 6 ሰዎች መገደላቸው ተነግሯል። በኢራን የሚገኘው የቡሽሄር የኒውክሌር ኃይል ማመንጫ ጣቢያ በሚሳኤል ተመቶ የነበረ ቢሆንም ምንም አይነት የሰው ጉዳትም ሆነ በጣቢያው ላይ የደረሰ ጉዳት አለመኖሩን ዓለም አቀፉ የኒውክሌር ኃይል ኤጀንሲ ከቴህራን በደረሰው ሪፖርት መሰረት አስታውቋል። የኤጀንሲው መሪ ራፋኤል ግሮሲ የኒውክሌር አደጋ እንዳይከሰት በግጭቱ ወቅት ከፍተኛ ጥንቃቄ እንዲደረግ ጥሪያቸውን በድጋሜ አቅርበዋል። የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ ሆኖ የቀጠለ ሲሆን ይህም ጦርነቱ ከጀመረበት ጊዜ አንስቶ የ40 በመቶ ጭማሪ አሳይቷል። ዩናይትድ ስቴትስ እና እስራኤል ፌብሩዋሪ 28 በኢራን ላይ ጥቃት በመሰንዘር ጦርነቱን ከጀመሩበት ጊዜ አንስቶ ኢራን የነዳጅ ዋጋን በመጨመር ዋሽንግተን እንድታፈገፍግ ጫና ለማሳደር የባህረ ሰላጤው ሀገራትን የኢነርጂ መሰረተ ልማቶችና የወታደራዊ ካምፖችን ኢላማ በማድረግ ቀጥላለች። ዛሬ ረቡዕም በሳውዲ አረቢያ ምስራቃዊ ግዛት፣ በኩዌት፣ ባህሬን፣ ኳታርና የተባበሩት አረብ ኤምሬትስ ላይ አዳዲስ ጥቃቶች መፈጸማቸው ተነግሯል። የአውስትራሊያው ጠቅላይ ሚኒስትር አንቶኒዮ አልባኔዝ እንደገለጹት በተባበሩት አረብ ኤምሬትስ በሚገኘው ካምፓቸው ላይ በደረሰ ጥቃት አነስተኛ የእሳት አደጋ ተከስቷል። ሳውዲ አረቢያ የአሜሪካ ጦር ሰፈር በሆነው በፕሪንስ ሱልጣን አየር ኃይል ጣቢያ ላይ የተኮሰ የባላስቲክ ሚሳኤል ማክሸፏን አስታውቃለች። በተጨማሪም ኢራን የዓለም 1/5 ነዳጅ በሚያልፍበት በሆርሙዝ ወሽመጥ ላይ የጣለችውን እገዳ እንደማታነሳ ማሳየቷ
መክፈቷም የዓለም አቀፍ የኢነርጂ ቀውስ ስጋትን አባብሶት ቀጥሏል። የአሜሪካ ማዕከላዊ እዝ ማክሰኞ ዕለት በኢራን የባህር ዳርቻ በሚገኙ የሚሳኤል ጣቢያዎች ላይ 5000 ፓውንድ የሚመዝኑ ቦምቦችን መጣሉን ገልጿል። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊና የሀገሪቱ ተደማጭ ሰው የሆኑት አሊ ላሪጃኒ በእስራኤል መገደላቸውን ተከትሎ የኢራን አብዮታዊ ዘብ በእስራኤል ማዕከላዊ ክፍል ላይ የአየር መከላከያ ስርዓቶችን ማለፍ የሚችሉ ሚሳኤሎችን መተኮሱን አስታውቋል። በዚህም ጥቃት ከቴል አቪቭ በስተምስራቅ በምትገኘው ራማት ጋን የ2 ሰዎች ሕይወት ማለፉ ተዘግቧል። ከሰባቱ ቁልፍ የኢራን ከፍተኛ ባለስልጣናት በዚህ ሰዓት 6ቱ በህይወት የሉም ተባለ። አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የሀገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያው ቀን ጥቃት የአገሪቱ ጠቅላይ መሪ የሆኑት አያቶላህ አሊ ካሚኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያቸው ላይ በተፈጸሙ ጥቃቶች መገደላቸው ይታወሳል። በሀገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ዓመታት ጭምር ተገድለዋል። አሁን የተከፈተው ጦርነት ደግሞ ሌሎቹንም የጥቃት ኢላማ አድርጓቸው ቀጥሏል። ለመሆኑ ወሳኝ ከሚባሉት 7 የኢራን ፖለቲካዊና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው በህይወት የሚገኙት ፕሬዝዳንቱ መሱድ ፔዜሽኪያን ብቻ ናቸውም ተብሏል። ኢራን ለእስራኤል በመሰለል የተከሰሰን ግለሰብ በሞት ቀጣች። ኢራን ለእስራኤሉ የስለላ ድርጅት ሞሳድ ሲሰልል ነበር የሚል ክስ የቀረበበትን ግለሰብ በሞት መቅጣቷን የአገሪቱ መንግስት የዜና ወኪሎች ዘግበዋል። ኩሮሽ ከይቫኒ የተባለው ግለሰብ በሞት መቀጣቱን በተመለከተ ዜናው ይፋ ሲሆን የቀረበበት ክስና ቅጣቱ የተላለፈበትን ሂደት በተመለከተ ምንም ዝርዝር መረጃ አልቀረበም። ነገር ግን ለኢራን አብዮታዊ ዘብ ቅርበት ያለው ፋርስ የዜና ወኪል ባወጣው ዘገባ ግለሰቡ በቁጥጥር ስር የዋለው አሁን እየተካሄደ ካለው ጦርነት ጋር ሳይሆን ባለፈው ዓመት ሰኔ ወር ላይ እስራኤልና ኢራን ለ12 ቀናት የቆየ ጦርነት ባካሄዱበት ጊዜ ነው ብሏል። የሰብአዊ መብት ድርጅቶች የስለላ ክስ የሚቀርብባቸው ሰዎች ራሳቸውን የመከላከል መብታቸውን ኢራን እንደማታከብርላቸውና ነፃ የሆነ የፍርድ ሂደት እንደማይደረግ ይከሳሉ። በተጨማሪም የኢራን እስላማዊ ሪፐብሊክ መንግስት የሞት ቅጣቶችን በስፋት የሚፈጽመው በተቃዋሚዎቹና በህዝቡ ዘንድ ጭቆናንና ፍርሃትን ለማንገስ ነው የሚል ክስንም ያሰማሉ። የኢራን አመራር ከፍተኛ ባለስልጣናት ኢላማ ቢደረጉም አልተናወጠም ተባለ። የውጭ ጉዳይ ሚኒስትሩ አባስ አራግቺ እንደገለጹት ከፍተኛ ባለስልጣናት መገደላቸው ቢነገርም የኢራን ፖለቲካዊ ስርዓት ሳይገታ ይቆያል ብለዋል። የአንድ ግለሰብ መኖር ወይም አለመኖር ይህንን መዋቅር አይነካውም ሲሉ አክለዋል። የኢራን የውጭ ጉዳይ ሚኒስትሩ አባስ አራግቺ ዛሬ ለአልጀዚራ እንደተናገሩት የኢራን ፖለቲካዊ ስርዓት በወታደራዊ ጥቃቶችም ሆነ በከፍተኛ ባለስልጣናት ግድያ አይናወጥም ብለዋል። ትላንት ማክሰኞ በእስራኤል መከላከያ ሰራዊት የተገደሉትን ከፍተኛ ባለስልጣን አሊ ላሪጃንን በማንሳትም የኢራን እስላማዊ ሪፐብሊክ የጸና ፖለቲካዊ መዋቅር እንዲሁም የተገነቡ ኢኮኖሚያዊና ማህበራዊ ተቋማት ያሏት ሀገር ናት ብለዋል። አክለውም የአመራር ለውጦች በመንግስት አስተዳደር ላይ ምንም አይነት መስተጓጎል እንደማይፈጥር አንስተዋል። ከመሪው በላይ አስፈላጊ የሆነ ሰው የለንም። መሪው እንኳን በሰማዕትነት ቢወድቅ ስርዓቱ ስራውን ይቀጥላል፣ ወዲያውኑም ተተኪ ይኖረዋል ሲሉ አስረድተዋል። አራግቺ በጦርነት ወቅት ባለስልጣናት ኢላማ ሊደረጉ እንደሚችሉ ጠቁመው ማንኛውም ሰው ኢላማ ሊሆን ይችላል ብለዋል። የፖለቲካ ሰዎች፣ ሲቪሎች፣ ሳይንቲስቶችና የዩኒቨርሲቲ ፕሮፌሰሮች ሳይቀሩ ኢላማ ተደርገዋል ብለዋል። በተጨማሪም በ53 ሆስፒታሎች፣ ትምህርት ቤቶችና የመኖሪያ መንደሮች ላይ ጥቃት መፈጸሙን ጠቅሰዋል። ኤፒክ ፊውሪ ስለተሰኘው ዘመቻ ሲናገሩ ኢራን ይህንን ጦርነት አልጀመረችም ብለዋል። ጦርነቱን የአሜሪካ ጦርነት ሲሉ የገለጹት የውጭ ጉዳይ ሚኒስትሩ የኢራን ምላሽ ትኩረት ያደረገው በቀጠናው በሚገኙ የአሜሪካ ይዞታዎች ላይ መሆኑን አረጋግጠዋል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም
ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።